እነገኒ ጨርሲ አይወዱ አራነት እንጂ የልጆቹ አባት ሎንግ ታይም ቤት ገብቶ መኖርም ከጀመረ የመጨረሻ እንኳን ይገባል አንድ መኝታ ቤት ይሄውና ይሄንን የገላ ማድረቂያ ተጠቀም ብላ ቤቱ መኝታ ክፍል ድረስ ሄዳ ሰጠውና እንደገና ደግሞ ካሜራ ላይ ከተባለ በኋላ ዚፑ ክፍት ነበር ያንን ቪዲዮ ካስታወሳችሁ ዘጋችለት እና አሁን ብራምባ ሰበረልህ ኦሆ አንተ አራምግጥ የቤተ ዘመዱ ይታያል ጉዱ ምኑ ነው የቤተ ዘመድ አሁን የዘፈን ማች ያረጋል ማለት አንዳንዴ የሰርግ ዘፈን እኮ ማች ሊያረግ ይገባል አሁን የነሱ ዘፈን ላይ የነሱ ሰርግ ላይ ምን ነበር መከፈት የነበረበት ዞራ ዞራ የኔናት ዞራ የሚል ነበር መከፈት የነበረበት ሲሪየስ ቶክ እንዳለ የሰርግ ዘፈኖች ለእናንተ አይሆን የእውነት ይሄ ዘፈን ብቻ ነው ለእናንተ ሰርግ መሆን ያለበት ዞራ የኔናት ዞራ እንዲህ ያላችሁ ተደንሳላችሁ ከዛ እስከታ ራሱ ለእናንተ ዘፈን ለእናንተ ሰርግ አይሆን ሽማግሌ ምናምን ገና ትልካላችሁ እንደ እግዚአብሔር ሙታን ነበረ እንዴ ታውንጅ ታው ገኒ ተይ ጥሩ ነው you are nice business ለኛምለው አደም ግን ቢሆንም ዝም ብለን የሆነ ምግብ ስለቀረበልን ብቻ እኛ ነው ጥቅም ኬት ተሰራ ለምን ተሰራ ምናምን የሚል ጥያቄ እንጠይቃለን አባ የእውነት እስቲ የዘፈን ምርጫ ጋይስ ቶሎ በሉ ዳይ ወደ ዘፈን ምርጫ ወርቅ መልበስ አልችልም ከሺኢን እየገዛው ልብስ ስለምለብስ ወርቅ አልገዛም ይሄናል ነው የምትልኩኝ ይሄናል እኔ ይሄንን ወርቅ ስንት ግራም እንደሆነ ታውቃላችሁ ይሄንን ወርቅ $10,000 ነው የገዛሁት በድርሃም 36,000 ድርሃም ነው የገዛሁት የሁሉ ብር አውጥቼ ገዝቼ የሚያምነኝ አጣው ከሺኢን ነው አሉኝ በጣም ያሳዝናል ለምንድን ነው በበዓል ቀን እኔን እንደዚህ የምታስከፉኝ ይውታ እኔን ባይ መጣ እኔ ፋቱራውን አምጥቼ ላሳያችሁ ደረሰኙን ካላሳያችሁ አታምኑኝም ጸጉርና ልብስ ከሺኢን እገዛለሁ ማለት ወርቅ ገዝቶ የመልበስ አቅም የለኝም ማለት ነው አዎ የለሽም ምንድነው ደረሰኙን ላምጣው ማስረጃ ካለ ደረሰኝ አታምኑም ወርቅ ነው እያልኳችሁ ከሺኢን ነው ትሉኛላችሁ ሪምን ጠይቋት እሺ ከሪምን የገዛሁት ሰው ወርቅ መልበስ አይችልም ረሃቡና ምንሻለን ቴንክ ዩ ይሄው ማደረሰኙን አሳሉኝ ይሄንን ወርቅ $10,000 ነው 36,000 ድርሃም ነው የገዛሁትኝ ሙሉ ሴቱን ብራስሌትም አለው እጀ ሙሉ ቀሚስ ስላረኩ ነው ብራስሌቱን ያላደረኩት ብራስሌትም አለው ያንገት የጆሮ የጣትና ብራስሌት አለው ብራስሌቱን ደግሞ ቀሚሱ እዚህ ድረስ ድፍን ስለሆነ ቀሚሴ ነው ማድረግ ያልቻልኩት መቼም እዚህ ጋር አላደርገውም አይሆንም ታያቸው በጣም ያምራል ቴንክ ዩ እንደናንተ አይነት ደግሞ መልካም የምታጽናኑ ሰዎች ባትኖሩ ልቤን ሰብረውት ነበር የሁሉ ብር አውጥቼ የገዛሁትን ወርቅ ሺኢን ነው ሲሉ በጣም ልቤን ሰበሩት የምር አለመታመን በጣም ያማል ደረሰኛ የግል ልቤን አትስበሪው በበዓል ቀን ታይ ልደሰትበት ደስተኛ ሆኜ ላይቪን ከፍቼ ረበሹኝ
ዘላለም 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 ይትባረክ እንደ አብርሃም ይትባረክ እንደ አብርሃም ይትባረክ እንደ አብርሃም ባርነው የሙሽራውን ዘር ከሰማይ ከምድር ይቅርታ አድርጊልኝ እናቴ። ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም እናቴ። ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር አለማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። ዝናቡ ወይኔ ጋይስ፣ መኪናዬን ውጭ ነው ያቆምኳት። መድኃኒት ለምን ንፋሱ ይዞብኝ እንዳይሄድ ንፋሱ ይዞብኝ እንዳይሄድ ውጭ ነው ያቆምኩት መኪናዬን። በጣም እየነፈሰ ነው። ጫኑን አምጪው። እዚህ ጋር እኮ ይዘሽ ነው። እዚህ ጋር በጣም የሚያዘው አንቺ ልጅ። በጣም ማጣሽ አዲስ ከነሱ ትቤት አምጥቻለሁ ጋይስ። ያጸደል በጣም ማጣሽ ሂጄ ይዤላችሁ መጣሁ። በቃ ያጸደ ይሄ በጣም ማጣሽ ያምራሉ። ሰደው ሰጂው አለችኝ የኔ እናት። እምቢ አትለኝም ብታዩ። የቱቱ እናት ቱቱ ብቻ ናት እኔን እምቢ የምትለኝ። ባይዘዌ እናቷ እኔን እምቢ አትለኝም። ሁሉንም ውሰጂልኝ፣ እንደው ቤቱን ሁሉ ሰደው ካልኳት ውሰጂው ነው የምትለኝ። ገብርኤልን ካስቀመጠችበት አፈር ልውሰደው እላታለሁ። ውሰጂው ከወደድሽው አለችኝ የኔ እናት። ይዤው መጣሁ። ጠዋት እሷ ጋር ሂጅ አምጪ። ክዳኑ የታደለ ቁጭ የምትለው ነው እንጨት ወይስ ትልቁ ይምጣ? ልታቃጥለኝ ብቂም አለብሽ እንዴ አንቺ ልጅ? እንደዚሁም ጋይስ ወጡን ነካብኝ ደግሞ። የምር ግን ልንበላ ነው አለኛ የተፈጠርነው።